በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን አደረሳችሁ እያልን እንግዲህ ይህ የልደት በዓል ኃያሉ አምላክ የሰማይ ንጉሥ የሰራዊት ጌታ እግዚአብሔር ሰው የሆነበትን ጊዜ የምናስብበት ከንድ ክብርት ከምትሆን በዓለም ሁሉ የመላው እግዚአብሔር ከእርሷ ሰው የሆነበትን ጊዜ የምናስብበት ሰዓት ነው። እንግዲህ ይህንን በተመለከተ አንዳንድ ሀሳቦችን እያነሳን ቆይታ የምናደርግ ይሆናል። አንድ ሁለት ጥያቄዎችን እናነሳለን። እነዚህ ጥያቄዎች ከሌላም ወገኖች የሚነሱ ስለሆኑ ብትከታተሏቸውና ብታደምጧቸው ለእናንተ በጣም የተሻለ ይሆናል ብዬ በግሌ አስባለሁኝ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው የሆነበትን ምክንያት በተመለከተ የሚነሱ ጥያቄዎች አሉ። እነዚህን ጥያቄዎች እያብራራን እንቆያለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በልዑል እግዚአብሔር ስም እጠይቃለሁ። የመጀመሪያው ጥያቄያችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስንት ልደት አለው የሚል ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስንት ልደት እንዳለው ቅዱስ ሳዊሮስ ሲገልጽልን ነአምን ክልኤተ ልደታተ፣ እኛ ክርስቲያኖች ሁለት ልደት እንዳለው እናምናለን ይለናል። እግዚአብሔር ወልድ ወይም ኢየሱስ ክርስቶስ በስጋ በተገለጠ ጊዜ ማለት ነው ሁለት ልደት እንዳለው እናምናለን። አንደኛው ልደት ቅድመ ዓለም ከባሕሪ አባቱ ከአብ አካል ዘእምአካል ባሕሪ ዘእምባሕሪ የተወለደው ልደት ነው። ይሄ ልደት ቅድመ ዓለም ማለት ፍጡራን ከመገኘታቸው በፊት ጊዜ የሚባለው ነገር ሳይኖር ሰማያት ሳይዘረጉ ምድርም ሳትመሰረት የተወለደው ልደት ነው። ስለዚህ ይሄ ልደት ረቂቅ ልደት ፍጡራን የማያውቁት ከፍጡራን የተሰወረ ቅድመ ዓለም የተከናወነ ልደት ነው። እምቅድመ አድባር ወአውግር ወለደኒ ይላል መጽሐፈ ምሳሌ ምዕራፍ 8 ስንመለከት ተራሮች ከመመስረታቸው ከመጽናታቸው በፊት ማያት ከመፍሰሳቸው በፊት ብርሃናት ከመመላለሳቸው በፊት አካል ዘእምአካል ባሕሪ ዘእምባሕሪ ወለደኝ በማለት እግዚአብሔር ቃል በሶሎሞን አድሮ ይናገራል። ስለዚህ ይሄ ልደት ቅድመ ዓለም ከባሕሪ አባቱ ከአብ ከባሕሪ አባቱ ከአብ አካል ዘእምአካል ባሕሪ ዘእምባሕሪ የተወለደው ልደት ነው ብሎ ሊቁ ይነግረናል። ይህ ማለት ከእርሱ በሚወለድ ሰዓት ከእርሱ ከባሕሪ አባቱ ከአብ በሚወለድ ሰዓት የባሕሪ አባቱ አብ አባቱ ነውና የባሕሪ አባቱ አብ ሳይቀድመው ከባሕሪ አባቱ ከአብ አካል ዘእምአካል ባሕሪ ዘእምባሕሪ እንደተወለደ እናምናለን። በፍጥረት ስርዓት መጀመሪያ አባት ይገኛል፣ በኋላ ልጅ ይገኛል። መጀመሪያ እናት ትገኛለች፣ በኋላ ልጅ ይገኛል። በፍጥረት ስርዓት እንደዚህ ነው። ስለዚህ ልጁን የማይቀድም አባት የለም። ልጁ ከአባቱ ጋር እኩል የሚሆን ልጅ የለም። ከእናቱ ጋር እኩል የሚሆን ልጅ የለም። ማንኛውንም ልጅ እናቱ ትቀድመዋለች፣ ማንኛውንም ልጅ አባቱ ይቀድመዋል። እግዚአብሔር ወልድን ግን የባሕሪ አባቱ አብ አይቀድመውም። የባሕሪ አባቱ አብ እሱ ቀድሞት እርሱ እግዚአብሔር ወልድ ወደኋላ አይዘገይም። ይህንን በተመለከተ አባ ሕርያቆስ የተባለ ቤተክርስቲያናችን ሊቅ አኮ ከመ አብርሃም ዘይልህቅ እምይስሐቅ ወይስሐቅ ዘይልህቅ እምያዕቆብ ይላል። አኮ ከማሁ ለመለኮት አብርሃም ይስሐቅን እንደሚበልጠው ይስሐቅ ደግሞ ከያዕቆብ እንደሚበልጥ ያዕቆብ ደግሞ ከሌሎቹ ከልጆቹ ከ12 ልጆቹ እንደሚበልጥ አኮ ከማሁ ለመለኮት ለመለኮት እንዲህ አይደለም። ኢይልህቅ አብ እምወልዱ አብ አባት ነኝና ብሎ ከባሕሪ ልጁ ከወልድ አይበልጥም። ወልድኒ ይልህቅ መንፈስ ቅዱስ ወልድም ደግሞ ከመንፈስ ቅዱስ አይበልጥም። ወመንፈስ ቅዱስኒ ይንስም ወልድ እንደዚሁ ሁሉ መንፈስ ቅዱስም ከወልድ አያንስም፣ እሩይ ናቸው፣ እኩል ናቸው። እግዚአብሔር ወልድ ከእግዚአብሔር አብ ሲወለድ የእግዚአብሔር አብ ልጅ ሲሆን አባቱ ሳይቀድመው ከባሕሪ አባቱ ከአብ ተወለደ። እሱ ሳይዘገይ ከባሕሪ አባቱ ከአብ አካል ዘእምአካል ባሕሪ ዘእምባሕሪ ተወለደ። ይህንን በተመለከተ ሊቁ አሁንም በምን አይነት መንገድ ይገልጸዋል? ኢሃሎ አብ ዘመነ ዘእንበለ ወልድ ወመንፈስ ቅዱስ አሐተ ሰዓተ ወይ ከመ ቅጽበተ ዓይን በማለት ይገልጸዋል። ይህ ማለት ነው እግዚአብሔር አብ ከወልድና ከመንፈስ ቅዱስ ወልድና መንፈስ ቅዱስ ሳይኖሩ እሱ ብቻውን የኖረበት ሰዓት የለም ካለ በኋላ ወይ ከመ ቅጽበተ ዓይን ይላል። የዓይን ጥቅሻ ያህል እንኳን ከወልድና ከመንፈስ ቅዱስ ቀድሞ የነበረበት ጊዜ የለም ይላል። ይሄ ልደት የመጀመሪያው ልደት ቅድመ ዓለም የተከናወነው ልደት ከአብ አካል ዘእምአካል ባሕሪ ዘእምባሕሪ የተወለደው ልደት ይሄ ልደት የባሕሪ አባቱ አብ ሳይቀድመው ከአብ የተወለደው ልደቱ ነው። ይህንን ደግሞ እንዴት ይሆናል ብሎ ፍጡር ደግሞ መመራመር አይችልም። ምክንያቱም ፍጡር ከዘመን በኋላ የተገኘ ስለሆነ አንደኛው ይሄ ነው። ሁለተኛው ደግሞ ነገሩ በራሱ ከፍጡራን አእምሮ ውጭ ስለሆነ ከመላእክት ሕሊና በላይ ስለሆነ
ይሄ በፍጥረት ስርዓት እንደዚህ አይነት ነገር ስለሌለ እኛ የእግዚአብሔር ወልድ ልደቱን ቅድመ ዓለም ያለውን ልደት ስናስብ ከፍጥረት ስርዓት ውጭ ፍጥረት ከመጣበት ሁኔታ ውጭ በሆነ መንገድ እንረዳዋለን ማለት ነው። ይህንን በተመለከተ የቤተ ክርስቲያናችን ሊቅ ቅዱስ አግናጢዮስ የተባለው ሊቅ በሃይማኖተ አበው ምዕራፍ 11 ላይ ሲገልጸው ልደተ ወልድ ወፀአተ መንፈስ ቅዱስ እምአብ ኢይትነገር አላ ይትነከር ይላል። የአብ የወልድ ከአብ መወለድ የመንፈስ ቅዱስ ከአብ መስረጽ እጹብ እጹብ ድንቅ ተብሎ ይደነቃል እንጂ አይነገርም ይላል። ስለዚህ ማንም ሰው ይህንን ልደት ሊያውቀው አይችልም። ማንም ተመራምሮ ሊደርስበት አይችልም። ሰውም ይሁን መልአክም ይሁን ተመራምሮ ሊደርስበት አይችልም። ይሄ ቅድመ ዓለም የተከናወነው የእግዚአብሔር ወልድ ልደቱ ነው፣ ወይም የኢየሱስ ክርስቶስ ከአብ አካል ዘእምአካል ባሕሪ ዘእምባሕሪ የተወለደው የመጀመሪያ ልደቱ ነው። ሁለተኛውን ልደት በተመለከተ ይኸው ሊቅ ሲገልጸው ምን ይላል? ወበዳህሪ መዋዕል እምእግዝእትነ ቅድስት ድንግል ይላል። 5500 ዘመን ሲፈጸም ንዕድ ክብርት ከምትሆን ከመቤታችን የተወለደው ልደት ነው ይላል። ይሄ እንግዲህ ከመቤታችን የተወለደው ልደት 5500 ዘመን ሲፈጸም በአዳም ቃል ኪዳን መሰረት ለአዳም በገባው ቃል ኪዳን መሰረት መጥቶ የተወለደው ልደት ነው። ይሄኛው ልደት ከዛኛው ልደት በጣም የተለየ ነው። ያኛው ያለ እናት የተወለደበት ልደት ነው። ይሄኛው ደግሞ ያለ አባት የተወለደው ልደት ነው። ከመቤታችን ሰው ሲሆን ከመቤታችን ሲወለድ ያለ አባት የተወለደው ልደት ነው። ያኛውም ልደት አይመረመርም፣ ይሄኛውም ልደት አይመረመርም። ምክንያቱም ይሄኛውም ልደት ያለ አባት የተወለደው ልደት ስለሆነ እጹብ ድንቅ የሚባል ልደት ነው። ይህንን በተመለከተ ልደት ቀዳማዊ ታውቅ በዳህራዊ ልደት ይላል አባ ጊዮርጊስ። የመጀመሪያው ልደት በሁለተኛው ልደት ታወቀ ይላል። የመጀመሪያው ልደት በሁለተኛው ልደት እንዴት ታወቀ ብሎ ሲያብራራው የመጀመሪያው ልደት ያለ እናት የተወለደው ልደት ነው። ሁለተኛው ልደት ደግሞ ያለ አባት የተወለደው ልደት ነው። ስለዚህ ያለ አባት የተወለደው ልደት ያለ እናት መወለዱን የሚያረጋግጥልን ሆነ በማለት ይገልጻል። ይህንን በሌላ ሐሳብ ሲገልጸው ይሄው አባ ጊዮርጊስ ዘጋስጫ የተባለው ሊቅ ለቀዳማዊ ልደት አመስጠሮ ወለ ዳህራዊ ልደት አመንከሮ ይላል። የመጀመሪያው ልደት ከአብ የተወለደውን ልደት እጅግ በጣም አረቀቀዋል። ምክንያቱም ከፍጡራን ውጭ እንዲሆን አደረገው። ፍጡራን ከማሰባቸው ተመራምረው አስበው እንዳይደርሱበት ረቂቅ አደረገው ካለ በኋላ ወለ ዳህራዊ ልደት አመንከሮ፣ ይሄኛውን ልደት ግን እጹብ ድንቅ እንዲባል አደረገው። ምክንያቱም አንድ ልጅ አባት ሳይኖረው ልጅ መሆን አይችልም፣ እናት ስላለችው ብቻ። እሱ ግን ያለ አባት ከእናቱ በመወለዱ እጹብ ድንቅ እንዲባል አደረገው። ዛቲ ልደት ውሳጣዊት ይላል። የወዳኛዋ ቅድመ ዓለም የተወለደው ልደት ያቺ ውስጣዊ ናት፣ ፍጡራን የሚመራመሯት አይደለችምና ከፍጡራን አስተሳሰብ ውጭ ናትና። ይሄኛው ልደት ደግሞ ፍጡራን ይሰሙታል፣ ግን እጹብ ድንቅ ነው። እስካሁን ድረስ በዓለም እንዲህ አይነት ነገር ስለሌለ በማለት ያስቀምጠዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ አንደኛው ቅድመ ዓለም የተወለደው ልደት ከአብ አካል ዘእምአካል ማለት ነው። ሁለተኛው በዳህሪ መዋዕል፣ በሁለተኛው በኋላ ዘመን የተወለደው ከመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ድንግል ማርያም የተወለደው ልደት ነው። ይሄ ሁለተኛው ልደት አሁን ዛሬ እኛ እያከበርን ያለን ነው። ሁለተኛው ልደት ከመቤታችን የተወለደው ልደት ነው። እንግዲህ ይሄኛው ልደት በስጋ የተወለደው ልደት ነው። በስጋ የተወለደው ልደት ስንል በእመቤታችን ማኅፀን 9 ወር ከ5 ቀን ከቆየ በኋላ የተወለደው ከተጸነሰ በኋላ የተወለደው ልደት ነው። ይሄ ሲሆን ግን የሰማይ አምላክ የምድር አምላክ የሰራዊት ጌታ እግዚአብሔር በዓለሙ ሁሉ የመላው እግዚአብሔር በእመቤታችን ማኅፀን ሲወሰንና ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሲሆን ከምላቱ ሳይወሰን በመላእክት ዓለም ከመታጣት ሳይወሰን ማለት ነው። በዓለሙ ሁሉ ሳለ ከምላቱ ሳይወሰን በእመቤታችን ማኅፀን ተጸነሰ። ይህንን በተመለከተ ሊቁ ምንድን ብሎ ነው የሚገልጸው? ጸነስኪዮን ዘይት ጋባ ይላል። ከምላቱ ሳይወሰን ጸነሽው ነው የሚለው። ስለዚህ በሰማያትም እንዳለ በምድርም እንዳለ ከሰማይም ከምድርም ዓለሞች ውጭ በምላቱ እንዳለ በእመቤታችን ማኅፀን ተወሰነ። ይህንን በተመለከተ አባ ጊዮርጊስ ዘጋስጫ በሰዓታት ምንድን ነው የሚለው? ጽበተ ከርስኪ ሰፋ ዘምርህበ ሰማይ ይላል። ከሰማይ ይልቅ የማኅፀንሽ ሰፋ፣ አምላክን ለመጽነስ የበቃሽ የነቃሽ ሆነሽ ተገኘሽ ካለ በኋላ ጽበተ ከርስ ዘምስለ ርህብ ይላታል። ከጥበት ጋር ላለ ስፋት አንክሮ ይገባል እያለ እመቤታችንን ያደንቃታል። ምክንያቱም ሰማይና ምድር የማይወስኑትን እግዚአብሔርን እሷ ወስናው ተገኝታለችና፣ ሰማይና ምድር የማይችሉትን እሷ ችለዋለችና። ስለዚህ ሰማይና ምድር የማይችሉትን እርሱን ችሎ መገኘት
ይሄ ስፋት ነው። እንደገና ደግሞ ጥበት የሚባለው ደግሞ ሰማይና ምድር የማይችሉትን እግዚአብሔርን እሱን ጸንሳ ሳለ ግን ከባህሪዋ አለመለወጧን ሲናገር ነው። ይሄ ልደት ከእመቤታችን የተወለደው ልደት በዓለሙ ሁሉ ምላቱን ሳይተው በሰማይም የመላ ሆኖ በምድርም የመላ ሆኖ በእመቤታችን ማኅፀን መጸነሱንና ሰው መሆኑን የምናስብበት ነው ማለት ነው። ስለዚህ ይህንን በተመለከተ ቅዱስ ያሬድ ምንድን ነው የሚለው? ርእይዎ ኖሎት አይኮትዎ መላእክት ይላል። እረኞች አዩት፣ መላእክት አመሰገኑት። ለዘተወልደን ቅድስት ድንግል ንዕድ ክብርት ከምትሆን ከእመቤታችን የተወለደውን ክርስቶስን በማለት ይገልጸዋል። ርእይዎ ኖሎት እረኞች አዩት በማለት ከገለጸ በኋላ በሌላ ሐሳቡ ምን ይላል? ሰማይ ወምድር ዘያገምሮ ማኅፀነ ድንግል ጾሮ ይላል። ሰማይና ምድር የማይወስኑትን እግዚአብሔርን፣ ሰማይ የማይችለው እግዚአብሔርን፣ ምድርም የማትችለው እግዚአብሔርን፣ እነዚህ ዓለሞች የማይወስኑትን እግዚአብሔርን ማኅፀነ ድንግል ጾሮ የድንግል ማርያም ማኅፀን ግን ተሸከመው ይላል። የድንግል ማርያም ማኅፀን ወሰነው ሰማያት የማይችሉትን እርሱን፣ ምድር የማትችለውን እርሱን። ስለዚህ እሱን በሥጋ እመቤታችን ወሰነችው፣ በሥጋ እናቱ ሆነች፣ በሥጋ ወለደችው። ይሄ እጹብ ድንቅ የሚያሰኝ ነው። እርሱ ወደዚህ ዓለም መጣ እና ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሲወለድ አስከበቶ እሙ ውስተ ጎለ እብን፣ እናቱ በበረት አስተኛችው። አስከበቶ እሙ ውስተ ጎለ እብን ካለ በኋላ ቅዱስ ያሬድ ምንድን ነው የሚለው? ከደነቶ እሙ ቆጽለ በለሶን ይላል። እናቱ ደግሞ የበለስ ቅጠልን አለበሰችው ይላል። የምታለብሰው አታ መድኃኔዓለም ክርስቶስን ሰማያትን በከዋክብት ያስጌጠውን እርሱን፣ ምድርን በአበቦች ያስጌጠውን እርሱን፣ ለሰው ልጆች ሁሉ ልብስ የሚሆናቸውን የሰጠውን እርሱን፣ ሰማይን በደመና የሚሸፍነው እርሱን ልብስ የምታለብሰው አታ በበረት ቤት አታ በበረት ወልዳ የምታለብሰው አታ ደግሞ ቅጠል አለበሰችው በማለት ትሕትናውን በእንዲህ አይነት መንገድ ይገልጻል። መድኃኔዓለም ክርስቶስ በሁለተኛው ልደት ንዕድ ክብርት ከምትሆን ከእመቤታችን ከንጽሕተ ንጹሐን ድንግል ማርያም የተወለደበትን ጊዜ የምናስብበት ነው ማለት ነው። ሁለተኛው ጥያቄ እንግዲህ ለምን መድኃኔዓለም ክርስቶስ ሰው ሆኖ ተወለደ? ሰው መሆን ለምን አስፈለገው? የሚል ሐሳብ ነው። እንግዲህ ዛሬ ሁለተኛው ልደቱ ሰው የሆነበትን ልደት የምናስብበት ነው። ከእመቤታችን የተወለደበትን ልደት ስናስብ ሰው መሆኑን፣ በሥጋ መገለጡን፣ በሥጋ መታየቱን፣ መወሰኑን፣ ረቂቅ የነበረው እሱ መታየቱን የምናስብበት ጊዜ ነው እና ለምን ሰው ሆነ የሚሉ ከውጭም ያሉ ወገኖች ከክርስቲያኖችም የሚነሳ ጥያቄ ነው። እንግዲህ አምላካችን እግዚአብሔር ሰው የሆነበት ብዙ ምክንያቶች አሉት። ከምክንያቶቹ አንዱ ቅዱስ ኤፍሬም ሶርያዊ የሚለውን ሐሳብ እናንሳ። እንግዲህ በነገረ ድኅነት ትምህርት ውስጥ እግዚአብሔር ሰው የሆነው ሰውን ለማዳን ነው። ምክንያቱም ሰው የሚባለው አካል አዳም ማለት ነው ከወደቀ በኋላ የሚያነሳው አካል ያስፈልጋል። የሚያነሳው አካል ደግሞ እንደሱ የቆሸሸ በኃጢአት ያለፈ ጥንተ አብሶ የተላለፈበት ሳይሆን ከጥንተ አብሶ ነፃ የሆነ ገለልተኛ የሆነ ሞትን ድል ነስቶ መነሳት የሚችል ዲያብሎስን መቀጥቀጥ የሚችል እሱን ማሸነፍ የሚችል አካል መሆን አለበት። እንዲህ አይነት አካል መሆን ስላለበት እግዚአብሔር ወልድ ሰው ሆነ። ይህንን ቅዱስ ኤፍሬም ሶርያዊ በጣም ጥሩ፣ እንደዛም ከሆነ ነቢያትን እግዚአብሔር ሞትን ድል አድርገው እንዲነሱ ማድረግ አይችልም ወይ? ሞትን እንዲያሸንፉ ማድረግ ይችላል። መላእክትንስ ለምን ሰው እንዲሆኑ ማድረግ በእግዚአብሔር ስልጣን ማድረግ አይቻለውም ወይ ካለ በኋላ ይቻለዋል። መልአክ በራሱ ሰው መሆን አይችልም፣ ግን እግዚአብሔር ካዘዘውና እግዚአብሔር እንዲችል ካደረገው ደግሞ ይችላል። ታዲያ እንደዛ ከሆነ ለምን ከመላእክት አንዱን ለምን አላከም? ወይም ደግሞ ከነቢያት አንዱን ቅዱስ አድርጎ ወይ አብርሃምን ንጹሕ ቅዱስ አድርጎ ማለት ከጥንተ አብሶ ንጹሕ አድርጎ ሞትን ድል እንዲነሳ አድርጎ ራሱንም አዳምንም ነፃ እንዲያወጣ ለምን አላደረገውም? ለምን ራሱ መምጣት አስፈለገው? የሚለውን ቅዱስ ኤፍሬም ሶርያዊ ሲተረጉመው ምንድን ብሎ ነው የሚተረጉመው? እግዚአብሔር ይህን ሁሉ ማድረግ ይችላል፣ ለምን ግን እግዚአብሔር ይህን ሁሉ ያላደረገው ምክንያቱ ለምንድን ነው ብሎ ሲገልጸው እኛን ስለሚወድ ከፍቅሩ ጽናት የተነሳ እግዚአብሔር ራሱ ሰው ሆነ በማለት ይገልጻል። ምን ማለት ነው ይሄ? ለዚህ ምሳሌ ሲያነሳ አብርሃምን ያነሳል። እግዚአብሔር አብርሃምን የምትወደውን ልጅህን አንድ ልጅህን ይስሐቅን ሰዋልኝ አለው ይላል እና በዚህ ጊዜ አብርሃም ልጁ ይስሐቅን ሊሰዋ ወደ ሞሪያ ተራራ ሲሄድ ሁለት አገልጋዮች ታዛዦች ልጆችን አስከትሎ ሄደ። ሁለት ባሪያዎችን አስከትሎ ነበረ። ከተራራው ግርጌ ሲደርስ እንዲህ አላቸው አገልጋዮቹ፣ እናንተ ከዚህ ጠብቁኝ፣
አነ ወወልድየ ሰጊደነ ንገብር፣ እኔና ልጄ ግን ሰግደን እንመለሳለን አላቸውና እነሱን ከተራራው ግርጌ አስቀምጦ ልጁ ይስሐቅን ይዞ ወደ ሞሪያ ተራራ ወጣ። ከዛ በኋላ ልጁ ይስሐቅን ለእግዚአብሔር ሰዋ ነው የሚለው። አሁን እንግዲህ እግዚአብሔር አብርሃምን እንዲሰዋለት የጠየቀው ልጁን ነው። አብርሃም ደግሞ የሰዋው ልጁን ነው። ግን በዚህ ጊዜ አብርሃም አይ እኔ እኮ ይሄ ልጄ የከበረ ልጅ ነው፣ ለሳራ ደግሞ ተቀዳሚ ተከታይ የሌለው ልጅ ነው፣ እግዚአብሔር በዚህ በኩል ዘርህ ይበዛልኛል ብሎ የነገረኝ በዚህ በኩል ነው። ስለዚህ እሱን ሳልሰዋ ከነዚህ ከአገልጋዮቼ አንዱን ልሰዋ ብሎ ከአገልጋዮቹ ከሁለቱ አንዱን ቢሰዋ ኑሮ አብርሃም ለእግዚአብሔር ያለው ፍቅር አይገለጽም ነበረ። ምክንያቱም ልጁን ሳይሆን አገልጋዩን ባሪያውን ነውና የሰዋለት። ግን አብርሃም ዛሬ እየተደነቀ ያለው ባሪያውን ስለሰዋ ሳይሆን ተቀዳሚ ተከታይ የሌለው ልጁ ይስሐቅን በመሰዋቱ ነው። ስለዚህ እንደዚሁ በተመሳሳይ እግዚአብሔር አብ፣ መላእክት የእግዚአብሔር ባሪያዎች አገልጋዮች ናቸው። ሰዎችም የእግዚአብሔር አገልጋዮች ናቸው። የእግዚአብሔር ማንም ሰው የእግዚአብሔር ባሪያና የእግዚአብሔር አገልጋይ ነው። የትኛውም ፍጡር መልአክም ይሁን ሰው ማለት ነው። ከሁለቱ አካላት ያላደረገበት ምክንያት እግዚአብሔር ለሰው ያለውን ፍቅር ለመግለጽ ነው። ለሰው ያለውን እስከምን ድረስ እንደሚወደን እግዚአብሔር ለማሳየት አብርሃም ልጁን ሰውቷል አይደለ? እግዚአብሔር አብ ደግሞ ልጁ እግዚአብሔር ወልድን ውረር ተወለድ ሙት ተሰቀል ብሎ ወደዚህ ዓለም ላከው። ይህንን በተመለከተ ሊቁ ሲገልጸው እስመ አፍቀሮ እግዚአብሔር ለዓለም፣ እግዚአብሔር ዓለሙን ወዶታልና ይላል። እግዚአብሔር ዓለሙን ወደደው። ታዲያ ወዶ ምን አደረገለት ትለኝ እንደሆነ ታዲያ ወዶ ምን አደረገለት ትለኝ እንደሆነ እስመ አፍቀሮ እግዚአብሔር ለዓለም ወመጠወ ወልዶ ዋሄደ ይላል። ተቀዳሚ ተከታይ የሌለው ልጁን ለሕማምና ለሞት አሳልፎ ሰጠለት። ከዚህ በላይ ፍቅር በምን ይገለጻል? ይህንም አባ ሕርያቆስ ሲገልጸው ምንድን ነው የሚለው? ፍቅር ሰሐቦ ለወልድ ኃያል መንበሩ ይላል። ፍቅር እግዚአብሔር ወልድን ከመንበሩ ሳበው ወአብጽሖ እስከ ለሞት አለ። እስከ ሞትም ድረስ አደረሰው። እግዚአብሔር ወልድን እስከ መሰቀል ያደረሰው ነገር ምንድን ነው ቢባል ፍቅር ነው። እኛ ጠላቶቹ ሁነን ሳለን በልጁ ሞት ይቅር አለን ነው የሚለው ቅዱስ ጳውሎስ። ስለዚህ ጠላቶቹ ሁነን ሳለን እንኳን የወደደን መድኃኔዓለም ክርስቶስ የወደደን እግዚአብሔር አብ ተቀዳሚ ተከታይ የሌለው ልጁን ወደዚህ ዓለም ላከልን። ይህንን በተመለከተ ቅዱስ ዮሐንስ አፈወርቅ ሲገልጽ ተአስረ መንኮባያቲሁ እሱ ከተወለደ በኋላ በተወለደ ጊዜ ይላል። በተወለደ ጊዜ አውራ ጣቱን ታሰረ። ወፈታ ማይሰሮሙ ለሙቁሃን የታሰሩ ሰዎችን ደግሞ ከማሰሪያቸው ፈታቸው አለ። እሱ አውራ ጣቱን ታሰረ ሲወለድ። ከዛ በኋላ ደግሞ በሞት ጥላ የታሰሩትን ሰዎች፣ በሲኦል የታሰሩትን ሰዎች እነሱን ደግሞ ፈታቸው። ስለዚህ እሱ የታሰረው አንተን ይፈታ ዘንድ ነው በማለት ይገልጻል። ስለዚህ መድኃኔዓለም ክርስቶስ ሰው የሆነው እኛ በሞት ጥላ ውስጥ ሳለን እንኳን በሞት ጥላ እንዳልተወንና እስከ መጨረሻው ድረስ እንደወደደን ለማመላከት ነው። ቅዱስ ዮሐንስ አፈወርቅ ይህንን በተመለከተ እግዚአብሔር ሰው የሆነው አንተ ሰው ሆነ ስላልተገኘ አንተን ሰው ለማድረግ ነው። እግዚአብሔር ሰው የሆነው እኛ ሰው ሆነን ስላልተገኘን እርሱ ወዳለበት ከፍ ሊያረገን እሱ ራሱ ወደ እኛ ዝቅ አለ ማለት ነው። ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ ይላል አረጋዊ መንፈሳዊ የተባለው ሊቅ። እርሱ አንተን በእርሱ ምሳሌ ሊወልድህ እሱ በአንተ ምሳሌ ተገለጠ። አንድ ሰው የወደቀን ሰው ለማንሳት ምን ማድረግ አለበት ቢባል ዝቅ ማለት አለበት። ዝቅ ካላለ እንደቆመ ማንሳት አይችልም። ዝቅ ብሎ የወደቀውን ሰው ያነሳዋል ማለት ነው። እንደዚሁ በተመሳሳይ እኛ የወደቅነውን ሰዎች የወደቀውን አዳምን ለማንሳት እግዚአብሔር ዝቅ አለ። ዝቅ አለ ማለት የሰዎችን ባህሪ ያደረገ። ስለዚህ የሰዎችን ባህሪ አድርጎ በስጋ ተገለጠ። በስጋ ማርያም ታየ፣ በቤተልሔም ተወለደ። ስለዚህ መድኃኔዓለም ክርስቶስ ከዚህ የተነሳ ፍቅሩን ሊገልጽልን ሰው ሆነ። እኛን ሰው ሊያረገን ሰው ሆነ። እንደገና ደግሞ የታሰሩትን ሊፈታቸው እግዚአብሔር ሰው ሆነ። በእርሱ ምሳሌ ሊወልደን ሰው ሆነ። እኛ እኮ ሁለተኛ ልደት ያገኘነው እኮ እሱ ሁለተኛ ስለተወለደ እኮ ነው። እሱ ሁለተኛ ስለተወለደ እሱ ሁለት ልደት እንዳለው እናምናለን። ቅድም በገለጽነው ሐሳብ አንደኛው ቅድመ ዓለም የተወለደው ልደት ረቂቅ ልደት ነው። ሁለተኛው ልደት ደግሞ ይሄ ግዙፍ ልደት ከመቤታችን በስጋ የተወለደው ልደት ነው። እኛ በተመሳሳይ አሁን ሁለት ልደት እንወለዳለን። አንደኛ ግዙፍ ልደት የሚባለው ከእናት ከአባታችን የምንወለደው ልደት ነው። ሁለተኛው ደግሞ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ በ40 ቀንና በ80 ቀን የምንወለደው ልደት ነው። ይህንን ልደት አግኝተን አባታችን እግዚአብሔርን አባታችን ሆይ በሰማያት የምትኖር ብለን የምንጠራው ሆነናል ማለት ነው። ስለዚህ መድኃኔዓለም አምላካችን እግዚአብሔር ሰው የሆነው ስለነዚህ ጉዳይ ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በእመቤታችን ማኅፀን ሰው ከሆነ በኋላ በቤተልሔም ለምን ተወለደ የሚል ጥያቄ ይነሳል። አምላካችን እግዚአብሔር በቤተልሔም የተወለደበት ምክንያት በጣም ብዙ ነው። ከነዛ ምክንያቶች
እንግዲህ አንድ ሁለቱን ቢያንስ እናንሳቸው። አንደኛ እግዚአብሔር በቤተልሔም የተወለደበት ምክንያት እንግዲህ ቤተልሔም በጣም የተናቀ ቦታ ነው። የከብቶች ግርግም ያለበት ቦታ ነው። ከብቶች የሚሰማሩበት ነው አካባቢው በራሱ። ስለዚህ እሱ የተወለደው በከብቶች በረት ነው ማለት ነው። እሱ መወለድ የሚገባው በቤተ መንግስት ነበረ። በዛ ጊዜ ግን የሰማይ አምላክ ሲሆን የሰራዊት ጌታ ሲሆን ነገስታትን አንዱን የሚሾም አንዱን የሚሽር ሲሆን አንዱን የሚያወርድ አንዱን የሚሰቅል ሲሆን አሁን ግን ያ ነገር ሳይሆን እሱ በቤተልሔም ተወለደ። በቤተልሔም እሱ ተወለደ። ለምን በቤተ መንግስት አልተወለደም ቢባል በቤተ መንግስት እንዳይወለድ ቤተ መንግስቱ በወቅቱ ለሱም ይመጥናል ነበረ። ምክንያቱም ቤተ መንግስቱ ላይ ያለው ሄሮድስ ነው። ሄሮድስን ደግሞ የሚያማክረው ዲያብሎስ ነው። ይህንን ማሳያ ደግሞ ሰብአ ሰገል ክርስቶስን ለማየት ሕፃኑን ለማየት ሲመጡ የተናገሩትን ሀሳብ መውሰድ ነው። እነሱ ሀሳብ ከሰጡት በኋላ ሄሮድስ ግን ደንግጦ ስለነበረ ሕፃኑን ጭራሽ ንጉስነቱን ሰርዞ እነሱ የአይሁድ ንጉስ እያሉት እሱ ግን ሕፃኑ ያለበትን ሁኔታ ስለ ሕፃኑ በጥልቀት መርምራችሁ መታችሁ ንገሩኝ አላቸው ይላል እና እዚህ ላይ ቂም እንደቋጠረና ሊገለው እንዳሰበ እዛው ላይ ለዚህ ለሰብአ ሰገል የሚመልስላቸው መልስ ያመላክተናል እና ባጭሩ መድኃኔዓለም ክርስቶስ በቤተልሔም የተወለደበት ምክንያትና በቤተ መንግስት ያልተወለደበት ምክንያት ቤተ መንግስቱ ለሱ የሚመጥን ሆኖ ስላልተገኘ ነው። አንደኛው ይሄ ሲሆን ሁለተኛው ቅዱስ ዮሐንስ አፈወርቅ የሚገልጸው ሐሳብ አለ። እግዚአብሔር በቤተ መንግስት ያልተወለደበትና በቤተልሔም በከብቶች ግርግም የተወለደበት ምክንያት ይላል እርሱ የዚህ ዓለም ንጉስ እንዳልሆነ ለማመላከት ነው ይላል። ይህንን እንግዲህ መድኃኔዓለም ክርስቶስ ራሱ የገለጸውን ሐሳብ ቅዱስ ዮሐንስ አፈወርቅ መጥቶ አምጥቶ ይገልጸዋል። ምን በማለት ይገልጸዋል? መንግስቱ ከዚህ ዓለም አይደለችምና ይላል። የእሱ ንግስናው ከዚህ ዓለም አይደለምና ምድራዊ ስልጣንን ፈልጎ ምድራዊ ስልጣንን ለመያዝ የመጣ ስላልሆነ መንግስቱ ከዚህ ዓለም እንዳልሆነ ለማመላከት እሱ ቤተ መንግስቱን ትቶ በከብቶች ግርግም ተወለደ በማለት ይገልጻል። ስለዚህ ይህንን ራሱ መድኃኔዓለም ክርስቶስ በጲላጦስ ፊት በቀረበ ሰዓት አንተ የአይሁድ ንጉሥ ነህ ብሎ ጠየቀው ይላልና በዚህ ጊዜ ግን ጌታ ሲመልስለት አይ መንግስቴ ከዚህ ዓለም አይደለችም አለው ይላል እና ያ ሄሮድስ ያለበት ቤተ መንግስት ለእሱ የሚመጥን ስላልነበረ እና መንግስቱ ከዚህ ዓለም ስላልሆነ በከብቶች ግርግም ተወለደ ብሎ ቅዱስ ዮሐንስ አፈወርቅ ይገልጽልናል። በሌላ መንገድ ቤተልሔም በጣም የተናቀች ቦታ ናት። ቅድም እንዳልነው ቤተልሔም በጊዜው በተለይ ደግሞ ነቢዩ ሚክያስ በነበረበት ጊዜ ቀድሞ ማለት ነው ሌሎቹን አካባቢዎችን አስተምሮ ሲመለስ ከዛች ቦታ ደረሰ ይላል። ከዚች ቤተልሔም እና በምሽት ነው የደረሰው እና ይችን ቤተልሔምን አራዊት ሰልጥነውባት ጫካ ሆና ቋያ በቅሎባት እንስሳት አራዊት እየተመላለሱባት ተመለከተና እንዲህ አላት፣ ወአንቲኒ ቤተልሔም ምድረ ኤፍራታ የትቲሃቲ ነገሥተ ይሁዳ አላት። ሚክያስ ምዕራፍ 5 ቁጥር 2 ላይ ስንመለከት የምናገኘው ሐሳብ ነው። አንቺ ቤተልሔም የኤፍራታ ዕፃ የምትሆኝ ቤተልሔም የይሁዳ ነገሥታት ከነገሱባት ከኬብሮን ብትበልጭ እንጂ አታንሽም፣ ብትከብሪ እንጂ አትዋረጅም። እንዲህ ሆነሽ አትቀሪም። ንጉሥ ይነግስብሻል፣ አሕዛብ ይገብሩልሻል፣ እስራኤል ደጅ ይጸኑብሻል፣ የመለከት የነጋሪት ድምፅ ይሰማብሻል ብሎ ትንቢት ተናግሮባት ሄደ ይላል። ይሄም አልቀረ እስራኤል ደጅ ጸንተውባታል፣ ሰብአ ሰገል ገብረውባታል፣ ድምፀ መላእክት የመለከት ድምፅ ይሰማባታል ብሎ ትንቢት እንደተናገረ እንደዚሁ የመላእክት ድምፅ ተሰምቶባታል። እስራኤል ደጅ ጸኑብሻል ተብሎ እንደተነገረ 99ኙ ነገደ መላእክት በዚች ቤተልሔም ጌታ በተወለደ ጊዜ ደጅ ጸንተውባታል። ይህንን በተመለከተ ቅዱስ ያሬድ ዮም አሐደ መሬተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሜን ይላል። በዚህ ጊዜ ክርስቶስን በሃይማኖት ቃል ለማመስገን መላእክትና እረኞች አንድ ሆኑ በማለት ይገልጻል። ስለዚህ በዚህ ጊዜ እረኞችም መላእክትም ደጅ የጸኑበትን እግዚአብሔርን ያመሰገኑበትን ሁኔታ እንመለከታለን እና እቺ ቤተልሔም ተንቃ ነበረ። አሁን ግን መድኃኔዓለም ክርስቶስ ከፍ ከፍ እንዳደረጋት፣ ተዋርዳ ነበረ፣ ክርስቶስ ከፍ ከፍ እንዳደረጋት፣ አራዊት ሰልጥነውባት ነበረ። አሁን ግን የሰማይ አምላክ እግዚአብሔር የተገለጠባት ሆና አሁን ላይ በመላው ዓለም የምትከበር አገር ሆናለች፣ ቦታ ሆናለች ማለት ነው። ይሄ ምንን ያሳያል? እንግዲህ እግዚአብሔር የተናቁትን ሰዎች ከፍ ከፍ እንደሚያደርግ፣ የተዋረዱትን ከፍ ከፍ እንደሚያደርግ፣ እግዚአብሔር በሐሳር ውስጥ ያሉትን ሰዎች እግዚአብሔር እንደሚያከብር የሚያመላክት ነው። የትኛውም ችግር ውስጥ ያሉ ሰዎችን ግን
እግዚአብሔርን እስከጠሩትና የእግዚአብሔር እስከሆኑ ድረስ በየትኛውም አጋጣሚ ሰዎች የናቋቸውን ሰዎች እግዚአብሔር ያነሳቸዋል። እንደሚታወቀው የሳምራዊቷን ሴት ስንመለከት ያቺ ሴት በሰዎች ዘንድ የተጣላች፣ ሰዎች እንዲያዩዋት እንኳን የማትፈልግ የተሳቀቀች፣ ሰዎች በሌሉበት በጠራራ ፀሐይ እየወረደች ውሃ መቅዳትን የምትፈልግ ሴት ነበረች እና ያችን ሴት ለማግኘት ግን እሱ በጠራራ ፀሐይ ወደ ውሃ መቅጃ ቦታ መውረዱን ያመላክታል እና መድኃኔዓለም ክርስቶስ ይሄ የወደቁትን ሰዎች ለማንሳት ወደዚህ ዓለም መምጣቱን ነው የሚመለከተው የሚያሳየን ማለት ነው። ለዚህም አይሁድ የሚያጉረመርሙትን ማጉረምረም እንኳን ስናነሳ ምንድነው የሚሉት? ለምን ትበል መምህርክሙ ምስለ ኃጥአን ወመጸባሃን ይላሉ ደቀ መዛሙርቶቹን ማለት ነው። መምህራችሁ ለምን ከኃጥአንና ከመጸባሃን ጋር ይበላል? ከተናቁ ሰዎች ጋር፣ ከተዋረዱ ሰዎች ጋር፣ ማህበረሰቡ ካገለላቸው ሰዎች ጋር ለምን ይበላል ይጠጣል እያሉ ጸሐፍት ፈሪሳውያን ክርስቶስን ይከሱ ነበር። ክርስቶስ የመጣው ለእንዲህ አይነት ሰዎች ነው፣ ለተዋረዱ ሰዎች፣ ለተናቁት ሰዎች፣ ዝቅ ላሉ ሰዎች፣ በማህበረሰቡ ዘንድ ለተገለሉ ሰዎች። ዛሬም በተመሳሳይ እግዚአብሔር የተገለሉ ሰዎችን እንደሚያከብር፣ ማህበረሰብ የናቃቸው ሰዎች ይኖራሉ፣ ግለሰቦች የሚንቋቸው ሰዎች ይኖራሉ፣ የሚያዋርዷቸው ሰዎች ይኖራሉ። ግን ወደ እግዚአብሔር እስከተጠጉ ድረስ እግዚአብሔር ያከብራቸዋል። እግዚአብሔር ነግሶባቸው ይኖራል። እግዚአብሔር በስጋ በቤተልሔም እንደተገለጠ በእነዚህ ሰዎች ደግሞ እግዚአብሔር በረድኤት ይገለጣል። ስለዚህ በቤተልሔም መገለጡን ስናስብ የተዋረደችዋን ቤተልሔም፣ አራዊት ሰልጥነውባት የነበረችዋን ቤተልሔም፣ ነቢዩ ትንቢት የተናገረባትን ቤተልሔም ይችን እንዳከበራት ከፍ ከፍ እንዳደረጋት የምንመለከት ሲሆን እሱን ወደ ክርስቲያኖች ሕይወት ስናመጣው ግን እግዚአብሔር መቼም ቢሆን ብንዋረድ፣ መቼም በኃጢአት ውስጥ ብንወድቅ፣ በሰዎች ዘንድ የተናቀ ማንነት ቢኖረንም ግን እግዚአብሔር እኛን የሚያነሳበት ጊዜ እንዳለ፣ ወደ እሱ መቅረብ ከቻልን፣ እርሱን መማፀን ከቻልን፣ ወደ እሱ ማልቀስ ከቻልን፣ በየትኛውም ነገር ውስጥ ብንሆን እግዚአብሔር እንደሚያከብረን የሚያመላክት ነው ማለት ነው። የመጨረሻው ጥያቄ እንግዲህ በዓል ስናከብር እንዴት ማክበር አለብን የሚል ጥያቄ ነው። በዓልን ማክበር ያለብን በእርግጥ ደግሞ ለኦርቶዶክሳውያን ጥንቃቄ ያስፈልጋል። በዓል ሲመጣ ትንሽ ከበዓሉ ይዘት ውጭ እየወጡ ስለሆኑ ብዙ ነገሮች ማለት ነው። ስለዚህ ማድረግ ያለብን ነገር ምንድን ነው? አንድ ክርስቲያን ማድረግ ያለበት ነገር ምንድን ነው? በዓል ሲመጣ፣ ገና ሲመጣ፣ እንደዚሁ ዘመን መለወጫ ሲመጣ፣ እንደዚሁ በተመሳሳይ ትንሣኤ ሲመጣ ማድረግ ያለበት ምንድን ነው? ማህበረሰቡ እንደሚታወቀው ብዙ ክርስቲያኖች ግብ የሚገጥሙት ስጋዊ ምግብ ጋር ነው። ቀደም ብለው ምን መብላት እንዳለባቸው፣ ምን መጠጣት እንዳለባቸው፣ ምን መልበስ እንዳለባቸው፣ በቃ ቤታቸውን እንዴት ማጽዳት እንዳለባቸው፣ ሰዎች እንዴት መቀበል እንዳለባቸው ይዘጋጃሉ። ግን ከዛ በፊት ቅድሚያ መሰጠት ያለበት ነገር አለ። ከዚያ በፊት ማድረግ ያለብን ነገር ምንድን ነው? ሰው ከስጋዊ ምግብ ይልቅ መንፈሳዊ ምግብ፣ ከስጋዊ መጠጥ ይልቅ መንፈሳዊ ምግብ መጠጥ፣ ከስጋዊ ልብስ ይልቅ መንፈሳዊ ልብስን ለመልበስ እና እነዛን ገንዘብ ለማድረግ መጣር አለበት ማለት ነው። የበሬ ስጋ ከመብላት ይልቅ ጠጅ ለመጠጣት ከማሰብ ይልቅ እውነተኛውን አማናዊውን የክርስቶስ ቅዱስ ስጋና ክቡር ደምን መቀበልን ማስቀደም ነው። ለአንድ ክርስቲያን የሚገባው ይሄ ነው። የበዓሉ ዓላማም ይሄ ነው። እግዚአብሔር ሰው ሆኖ እኮ ስጋውን ሰጠ እኮ። አንተ የበሬ ስጋ ጋር ምን አታገለ? እግዚአብሔር እኮ ወደዚህ ዓለም መጥቶ ሰው ሆኖ እኮ የከበረውን መለኮት የተዋሃደውን እኮ ደሙን ሰጠህ። አንተ ከጠጅ ጋር፣ ከቢራ ጋር፣ ከሌላ ውስኪ ጋር ምን አታገለ? ይሄ የከበረ ነገር እያለልህ ማለት ነው። ስለዚህ ክርስቲያኖች በዚህ ጊዜ ማድረግ ያለባቸው ነገር የክርስቶስን ቅዱስ ስጋና ክቡር ደም መቀበል አለባቸው። ከኃጢአት ነጽተው ማለት ነው። ከኃጢአት ነጽተው ከስጋዊ ምግብ ይልቅ ስጋዊ ምግብን ከማዘጋጀት ይልቅ ለነፍሳቸው የሚሆነውን ነገር ማዘጋጀት መቅደም አለበት። ሰዎች በዓሉ ሲመጣ የስጋ ብቻ ያረጉታል። የስጋ ብቻ የሚያዘጋጁት ነገር ሁሉ ከስጋ ጋር የሚገናኝ፣ ለመጠጥ የሚያዘጋጁት ነገር ሁሉ ከስጋ ጋር የሚያገናኝ፣ ከመንፈስ ጋር የሚገናኝ ነገርን መከተል አለበት። ስለዚህ አንድ ክርስቲያን በዓል ሲመጣ ራሱን ለመንፈሳዊ ነገር ማዘጋጀት አለበት። ክርስቶስን ለመቀበል ዝግጁ መሆን አለበት። ቤተልሔም ሆኖ መገኘት አለበት። በዚህ ጊዜ ክርስቶስ የሚገኝበት ቤተልሔም መሆን አለበት አንድ ሰው ማለት ነው። ክርስቶስ የሚገኝበት ቤተልሔም። ስለዚህ የመጀመሪያው ይሄ ነው። ምድራዊ ነገር ጠዋት በልተን ነው ማታ በልተን ነው ጠዋት፣ ቀን በልተን ነው ማታ የሚያስፈልግ ነገር ሳይሆን ዘላለማዊ ምግብ የክርስቶስን ቅዱስ ስጋና ክቡር ደም ለመቀበል ዝግጁ መሆን አለብን። ያንኛው አያስፈልግም ማለት አይደለም፣ ግን ቅድሚያ መስጠት ያለብን ነገር ለዚህኛው ነው። ቅድሚያ መስጠት አለብን። ከዛ በበዓል ቀን ማድረግ ያለብን ነገር፣ ከእያንዳንዱ ክርስቲያን በበዓል ቀን መደረግ ያለበት ነገር ምንድን ነው? በበዓል ቀን
ብዙ ክርስቲያኖች የሚያደርጉት ነገር እንደው ከሙዚቃው እንኳን ጀምረን ስንመለከት እያንዳንዱ ከብዙ አብዛኛው ክርስቲያኖች ቤት የሚታየው ጭፈራ ነው የሚለቁት። ቴሌቪዥን እንኳን ሲከፍቱ እሱን ነው የሚያሳዩት። የሆነ ነገር ሲለቁ እሱን። በክርስቲያኖች ቤት እና በክርስቲያኖች ሕይወት እንዲህ አይነት ነገር መታየት በጣም ፈጽሞ ነውርነት ነው። ስለዚህ ክርስቲያኖች በዓል በሚመጣ ቀን ከጭፈራ ይልቅ መንፈሳዊ ወደሆኑ ነገሮች መሸጋገር አለባቸው። እና አሁን ሌሎች ቤተ እምነቶች የሚያደርጉት ምንድነው? በዓላቸው ሲመጣ ከዚህ ነገር ይወጣሉ። እኛ የራሳችን የሆነ የመንግስት ሚዲያዎች በራሱ መልእክት ማስተላለፍ ካለባቸውና በዓሉን የሚያደምቁ ነገሮች መጠቀም ካለባቸው ከኛ ቤተክርስቲያን የተወሰዱ መዝሙሮች መሆን አለባቸው። ከኛ እንዝላልነት የተነሳ እኮ ከዛ እንኳን በዛ ወገን እንኳን በተለያዩ መገናኛ ብዙሃን የሚለቀቀው ነገር እንኳን የዳንስ የጭፈራ መልእክቶችን ያዘለ ነገር ነው። ሌላ ወደ ዝሙት የሚያንደረድሩ ሙዚቃዎች፣ ዘፈኖች ምናምን የሚሰራጩበት ጊዜ መሆኑን ሁላችንም የምናውቀው ነገር ነው። ስለዚህ አሁን ማድረግ ያለብን ነገር ምንድነው? መጀመሪያ ከራሳችን ሕይወት እንጀምርና በቤታችን የሚከፈቱ ነገሮች ካሉ ከመንፈሳዊ ነገሮች ጋር ግንኙነት ያላቸው ነገሮች መሆን አለበት። ሰው እንዴት ሕማማትን አሳልፎ እንዴት ትንሣኤ ላይ ሙዚቃ ይከፍታል? ወደ ገሃነም የሚወስድ መንገድ ለምን ይከተላል? የሰው ልጅ ክርስቶስ የተወለደበትን ጊዜ እያሰበ እንዴት ክርስቶስን የተወለደ የሚያስቡና የሚያሳስቡ ነገሮች የሚገልጹ ነገሮች ብዙ ነገሮች እያሉለት እንዴት ሌላ የወረደና የረከሰ ነገር እንዴት ሌላ በጆሮ ሌላ ነገር ይሰማበታል? ስለዚህ ከእንዲህ አይነት ነገር መውጣት አለብን። ስጋው ደግሞ በመቀበል ማሳለፍ አለብን። እንዲህ አይነት ነገሮችን ከማየት መከልከል አለብን፣ ከመስማት መከልከል አለብን። በዛ ሰዓት መዝሙር መክፈት አለበት። እያንዳንዱ ሰው ከቤቱ መንፈሳዊ ፕሮግራሞችን መከታተል አለበት እንጂ ስጋዊ ዘፈኖችን፣ ዳንሶችን፣ ጭፈራዎችን ከመከታተል መውጣት አለበት። ከራሳችን ሕይወት መጀመር። ከራሳችን ሕይወት ስንጀምር ደግሞ በሌላው የሚስተዋሉ ነገሮችን የኛ በዓል ሲመጣ ጭፈራ የሚለቁ መገናኛ ብዙሃንን ማስተካከል እንችላለን። ግን የኛ ሕይወት ሳይቀየር እዚያ ላይ የምንቀይረው ነገር የለም። ከዛ በመቀጠል ደግሞ በበዓል ቀን ማድረግ ያለብን ነገር ምንድነው? በበዓል ቀን ማከናወን ካለብን ጉዳዮች ዘወትር ልናደርገው እንችላለን። ግን በበዓል ቀን የተቸገሩ ሰዎችን መርዳት፣ ያዘኑ ሰዎችን ማጽናናት፣ የተራቡ ሰዎችን ማብላት፣ የተጠሙ ሰዎችን ማጠጣት። በቃ ከአንድ ክርስቲያን ከእውነተኛ ክርስቲያን ይሄ ይጠበቃል። ስለዚህ ክርስቲያኖችን ማድረግ አለባቸው። በበዓል ቀን እነሱ ሂደው የሆነ ሆቴል ሂደው እነሱ እንደፈለጉ ስጋ ሲቆርጡ ሲውሉ ግን ዳቦ አጥተው የሚውሉ ክርስቲያኖች እንዳሉ ደግሞ መዘንጋት የለብንም። ስለዚህ እግዚአብሔር ሰው የሆነላቸው ራቁቱን የዋለላቸው ሰዎች እየተራቡ ነው እና ለእነሱ ሰዎች የምንችለውን ነገር እናድርግ። በዛን ሰዓት ብንችል ከድሆች ጋር እናሳልፈው፣ ቀኑን በራሱ ማለት ነው። ቀኑን ከምስኪኖች ጋር ከተቸገሩ ሰዎች ጋር እንደ ጭፈራ ቤት ከማሳለፍ ከእንዲህ አይነት ሰዎች ጋራ ካዘኑ ሰዎች ጋራ ማሳለፍ በጣም የተሻለ ነው። ስለዚህ ራሳችንን ማስደሰትም በዛ ውስጥ አለ፣ እግዚአብሔርን ደግሞ እናስደስተዋለን። ሰው በጭፈራ ቤት ግን የሚያሳልፍ ከሆነ ገንዘቡን ያጣል፣ መንፈሳዊ ሕይወቱ ያሽቆለቁላል፣ እግዚአብሔርን ያጣል። ስለዚህ ከእንደዚህ አይነት ነገር ወጥተን የሚጠቅመንን ነገር እንደ ማህበረሰብ እንኳን የሚያስከብረን የሚያስወድደን ነገር ብንከተል በጣም ጥሩ ነው። ለዚህ ደግሞ የእኛ ሀገረ ስብከት ሊቀ ጳጳስ ለዚህ ማሳያ ናቸው። እውነት ለመናገር በበዓሉ ቀን ትንሣኤ ሲመጣ፣ እንደዚህ ገና ሲመጣ፣ ሌሎች በዓላትም ሲመጣ ከነዳያን ጋራ ምዕመናን እየቤታቸው ተቀምጠው እሳቸው ግን ከምስኪኖች ጋራ ከነዳያን ጋራ ይውላሉ። ስለዚህ እኛ ክርስቲያኖች ደግሞ አባታችን ነው ማየት ያለብን። ከአባታችን ተመልክተን አባታችንን አይተን አባታችንን ተከትለን ከምስኪኖች ጋራ ብንውል፣ ከተራቡ ሰዎች ጋራ ከጎናቸው ብንሆን፣ የተጠሙትን ሰዎች በምንችለው መንገድ ብናጠጣ በጣም የተሻለ ነው። ስለዚህ በዓሉን በእንዲህ አይነት መንገድ ማሳለፍ አለብን ማለት ነው። ለነበረን ሰዓትና ጊዜ የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።